መንግስት የጤና አገልግሎት ተደራሽነትን ለማረጋገጥ በሰራቸው ስራዎች የመጀመሪያ ደረጃ ሆስፒታሎች በወረዳ ከተሞች ተገንብተው ለህብረተሰቡ አገልግሎት እየሰጡ ነው። በጅማ ዞን ዴዶ ወረዳ የተገነባው ሼክ የመጀመሪያ ደረጃ ሆስፒታል ከነዚሁ የጤና ተቋማት መካከል አንዱ ሲሆን በውሃ አቅርቦት ምክንያት አገልግሎት ለመስጠት ሲቸገር ነበር። ነገር ግን ከ2 ዓመት ወዲህ ችግሩ ተቀርፎ ምቹ ሁኔታ መፈጠሩን ነው የጤና ባለሙያዎች የሚናገሩት። ከዚህ በፊት በጣም ከባድ ችግር ነበረ። ውሃ አተን በአህያ እስከ ማምጣት ድረስ ነበር። በጃርካን መቶ ዚሮቱ ላይ እየተጨመረልን ከዛ በኋላ በዛ አጋጣሚ በዛ ምክንያት ነበር በአህያ መቶ በሮቶ ተጨምሮ ከሮቶ ነው ስንጠቀም የነበረው። አሁን ደግሞ በየክፍላችን ገብቶልን ምንም አይነት ችግር የለም። በጣም ትልቅ ለውጥ አለው ብያ። ውሃ ከዚህ በፊት በጣም ችግር ነበረ። እጅ ታጥበን ኦፕሬሽን ለመግባት እንደዛውም በኦፕሬሽን የተሰሩትን ልብሶችን ለማጣጣብ ኦፕሬሽን ከሰራን በኋላ እቃውን ለማጣጣብ በጣም የተቸገር ነበርና አሁን የውሃ ችግር ሙሉ በሙሉ ተፈቷል። የሆስፒታሉ የውሃ ችግር መቀረፉ አሁን ላይ በማዋለጃና በቀዶ ሕክምና ክፍሎች የሚሰጡ አገልግሎቶችን ምቹ ማድረጉን ነው የጤና ባለሙያዎቹ የተናገሩት። ከዚህም በተጨማሪ የተገልጋዮችን ድካም ማስቀረቱን በመጥቀስ ተገልጋዮች ከውጭ ነበር ቀርቶ የሚመጡት በሚይዛቸው በሃይላንድ የሚሆናል በጃርካን በራሳቸው እቃ ከሩቅ ቦታ ነው ቀርቶ የሚመጡት። አሁን እሱ ተቀርፎላቸው እዚህ እየተጠቀሙ ነው ያሉት። በጣም ደስተኞች ናቸው። እነሱም ውሃ የሚያገኙት ከወንዝ ነው የሚያመጡት። ሃይላንድ ተሰብስበው ወደ ወንዝ ሄዶ ነው የሚያመጡት። አሁን ደግሞ አይታዩም ብዙ መንገድ ላይ ማለት ነው። የዴዶ ሆስፒታል ስራ አስኪያጅ አቶ መሐመድ ሸምሰዲን ከዚህን ቀደም በሁሉም የሕክምና ክፍሎች ውስጥ አገልግሎት ለመስጠት አስቸጋሪ እንደነበር ጠቅሰው በወረዳውና በከተማ አስተዳደር ድጋፍ ችግሩ ተቀርፏል ነው ያሉት። ከ2 ዓመት ወዲህ ያው ከከተማ አስተዳደርና ከወረዳ አስተዳደር ጋር ከመሆን ቀጥታ ቱቦ ተሰክቶለት ሆስፒታል እንዲጠቀም ተደርጓል። ከዚህም በመነሳት የውሃ ችግር ከዚህ በፊት ከነበረው በጣም እየተሻሻለ እና ህብረተሰቡም የውሃ አገልግሎት በትክክል ሆስፒታል ውስጥ እንዳገኘ እንደሆነ ነው። የጅማ ዞን ጤና ጥበቃ ጽሕፈት ቤት ምክትል ኃላፊ ሙኒራ አባ ጂሃድ በበኩላቸው በዞኑ የገጠር ቀበሌዎች ሳይቀር የጤና አገልግሎት ተደራሽ መሆኑን ነው የጠቆሙት። ከዚህ ጋር ተያይዞ በዚህ ዓመት 5 የጤና ተቋማት የውሃ አገልግሎት ተጠቃሚ መሆናቸውን ተናግሯል። በኦሮሚያ ክልል ቅድሚያ ተሰጥቷቸው 7 የሚሆኑ ጤና ጣቢያዎች ውሃ እንዲገባላቸው ኦልሞስት 5ቱ ስራ ጀምረዋል። 2ቱ ትንሽ ወደ 90% ላይ ነው ያሉት። እነሱ አልቆ ስራ የሚጀምሩበት ሂደት ላይ ነው ያሉት። በዞኑ 10 ሆስፒታሎች ከ120 በላይ ጤና ጣቢያዎችና የሁለተኛ ትውልድ ጤና ኬላዎች መኖራቸውን የጠቀሱት ምክትል ኃላፊዋ የተወሰኑት አሁንም መሰረተ ልማቶች እንዳልተሟላላቸው ገልጸው በ2019 ዓ.ም ችግሮቹን ለመቅረፍ ታቅደዋል ነው ያሉት። 20 የሚሆኑ ጤና ጣቢያዎች እና እነዚህ አዲስ የተሰሩት ኮምፕሬሄንሲቭ ሄልዝ ፖስቶች የውሃ ተደራሽነት አልደረሳቸው። እንዲሁም ደግሞ ወደ 19 የሚሆኑት ጤና ጣቢያዎች እና የኮምፕሬሄንሲቭ ሄልዝ ፖስቶች የመብራት ተደራሽነት አልደረሳቸውም። ለዚህም ደግሞ ቅድሚያ ተሰጥቶ ይሄ ስራ እንዲሰራ ከመንግስት ጋርም ከተለያዩ ኤንጂኦዎች ጋር ይሄኛውን ቀድመን አቅደን ለ2019 እነዚህ ኢንፍራስትራክቸሮች እንዲሰሩ እቅድ ያዝንበት አለ። በጅማ ዞን በጤና ተቋማት ውስጥ መሰረተ ልማቶችን ከማሟላት በተጨማሪ የጤና ባለሙያዎችን አቅም ለመገንባት እየተሰራ ነው።